ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን የሶለዳ ሚዲያ ቤተሰባችን የሆኑት አቶ ንጋቱ ተፈራ የፖለቲካ ስርዓት በህጋዊ መንገድ ከመቃወምና ሀገርን በመክዳት መካከል ያለው መስመር የት ላይ ነው በሚል ርዕስ አቶ ጌታቸው ረዳ ለአቶ ጀዋር መሐመድ የሰጠው የፖለቲካ ምክርን መነሻ በማድረግ ያሰናዱትን ትንታኔ ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜም ዛሬም እንደወትሮው ሶለዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የፖለቲካ ስርዓት በህጋዊ መንገድ ከመቃወምና ሀገርን ከመክዳት መካከል ያለው መስመር የት ላይ ነው? ይህንን ጽሁፍ ለማዘጋጀት ምክንያት የሆነኝ አቶ ጌታቸው ረዳ ለአቶ ጀዋር መሐመድ የሰጠው የፖለቲካ ምክር ነው። ጀዋር እኔ ከሞትኩ ሰርዶ ይብቀል እንዳለችው ሆኖ እንጂ የሀገርን ብሔራዊ ጥቅምና ለባዕድ መቆምን ከፖለቲካ ተቃውሞ መለየት አቅቶት አይደለም። በአንድ ወቅት ኢትዮጵያ አውቶ ኦሮሚያ ለማለት የደፈረ አክራሪ በመሆኑ ከባዕድ ቢቆም አይደንቅም። ሀገርን መክዳትና የፖለቲካ ተቃውሞ የልዩነት መስመሩ የት ላይ ነው? ለጋራ ግንዛቤ ያህል እንሆ የፖለቲካ ሳይንስ እንደሚያስተምረን መሪዎችን መቃወም ተቀባይነት ያለው የፖለቲካ ተግባር ነው። ነገር ግን የሀገርን ስትራቴጂካዊ ጥቅሞች ለማዳከም በተለይ ከባዕድ ጠላቶች ጋር መተባበር ስልታዊም ስትራቴጂካዊም አይደለም። ትንሽ ዘርዘር አድርገን ስንመለከተው የሚከተለውን እናገኛለን። አንደኛ፣ መሪን መቃወም ህጋዊ ነው። በማንኛውም ማህበረሰብ ውስጥ ዲሞክራሲያዊም ይሁን አምባገነናዊ ዜጎችና የፖለቲካ ተዋናዮች ከመሪው ጋር ላይስማሙ ይችላሉ። ተቃውሞ ማሰማት፣ መተቸት ወይም የፖለቲካ እንቅስቃሴዎችን ማደራጀትም ይችላሉ። ይህ የፖለቲካ ህይወት አካል ነው። ይህ አይነቱ ተቃውሞ ውስጣዊ ሲሆን በብሔራዊ ሉዓላዊነት ወሰን ውስጥ ይቆያል። ሁለተኛ፣ የብሔራዊ ስትራቴጂካዊ ጥቅሞች ከፖለቲካዊ አለመግባባቶች ይለያሉ። የአንድ ሀገር ስትራቴጂካዊ ጥቅሞች የሚከተሉትን ያካትታል። የግዛት አንድነት፣ ብሔራዊ ደህንነት፣ ኢኮኖሚያዊ መረጋጋት፣ ማህበራዊ ትስስር፣ ከባዕድ የበላይነት አገዛዝ ነፃ መሆን። እነዚህ ብሔራዊና ስትራቴጂካዊ ጥቅሞች ከማንኛውም መሪ በላይ ናቸው። የሀገር እንጂ የጊዜያዊ መንግስት ጥቅሞች አይደሉም። ሶስተኛ፣ ከባዕድ ጠላቶች ጋር መተባበር የሞራልና ስትራቴጂካዊ ጥቅሞች መስመርን ያለፈ ነው። በታሪክ ውስጥ ከባዕድ ጠላቶች ጋር በመተባበር ስልጣን ለመያዝ የሞከሩ የፖለቲካ ተዋናዮችን እንደ ከዳተኞች ይቆጠራሉ። ለምን? ምክንያቱም ከውስጣዊ የፖለቲካ ውድድር ወደ ውጫዊ ግጭት ስለሚሸጋገሩና የውጭ ኃይሎች በሀገራዊ ሉዓላዊነት ላይ ተጽዕኖ እንዲያሳድሩ ስለሚጋብዙ ነው። ይህ አንድ የሀገር መሪን ከመደገፍ ወይም ከመቃወም ጋር የሚገናኝ ሳይሆን የሀገርን ህልውና አደጋ ላይ መጣል ብቻ ነው። አራተኛ፣ በፖለቲካ ጽንሰ ሐሳብ ይህ እንዴት ይገለጻል? የፖለቲካ ሳይንስና የስትራቴጂክ ጥናቶች የፖለቲካ ተቃውሞንና የብሔራዊ ስትራቴጂካዊ ጥቅሞችን በሚከተለው መንገድ ይገልጹታል። የመጀመሪያው ህጋዊ የፖለቲካ ተቃውሞ በብሔራዊ ወሰኖች ውስጥ ያለ ውስጣዊ አለመግባባት ተቃውሞ ወይም የስልጣን ትግል ይሆናል። ሁለተኛ፣ ከባዕድ ኃይሎች ጋር የተሰለፈ አንጃ ከውጫዊ ኃይሎች ጋር በመተባበር ጥቅም ለማግኘት የሚፈልግ የፖለቲካ ቡድን ነው። ይህ አደገኛ ተደርጎ ይወሰዳል። ምክንያቱም የብሔራዊ አንድነት ያዳክማል፣ ጥገኝነትን ይፈጥራል፣ የውጭ ተዋናዮች በሀገር ውስጥ ጉዳዮች ላይ ተጽዕኖ እንዲያሳድሩም ያስችላል። ሶስተኛ፣ ክህደት አንድ የፖለቲካ ተዋናይ ከውጭ ጠላት ጋር በመተባበር ብሔራዊ ደህንነትን ወይም ሉዓላዊነትን በሚጎዳ መልኩ ከሰራ እንደ ሀገር ክህደት ይቆጠራል። የተለያዩ ሀገራት ክህደትን በህጋዊ መንገድ በተለያዩ ሁኔታ ይገልጻሉ። ነገር ግን የሞራል መርሁ በሁሉም ሀገራት ተመሳሳይ ነው። አምስተኛ፣ ከላይ የተጠቀሱት ዋና ሀሳቦች ከመርህ አንጻር ምን ማለት ነው? ሀገር ለህዝቦቿ ዘላለማዊና ቅዱስ እንደሆነች፣ መሪዎች ግን ጊዜያዊ እንደሆኑ ካለው እምነት የተነሳ በመሆኑ ከፈለጉ መሪውን ይቃወሙ። ነገር ግን የሀገሬን ህልውና ለድርድር ማቅረብ ክህደትና በሀገራችን ልማዳዊ አገላለጽ ባንዳነት ነው የሚል ነው። ይህ ትልቅ ሀሳብ በክላሲካል የፖለቲካ ፍልስፍና፣ በወታደራዊ ስነ ምግባር፣ በብሔራዊ ደህንነት ዶክትሪን፣ በጸረ ቅኝ ግዛት እንቅስቃሴዎች ትግል ታሪክና በዘመናዊ መንግስታዊ አሰራር መርሆች ውስጥ ተገልጿል። ለዚህም እንደ ዋና ምክንያት የሚገለጸው ብሔራዊ ሉዓላዊነት ከፍተኛ የፖለቲካ እሴት በመሆኑና ውስጣዊ የፖለቲካ ትግል ተቀባይነት ቢኖረውም ያንን ሰበብ በማድረግ ከባዕድ ጠላቶች ጋር በብሔራዊ ጥቅም ላይ ተባብሮ መስራት በሞራልም ሆነ በህግ ተቀባይነት እንደሌለው ለማሳየት ነው። ይህንን አቋም ደግሞ ለማንጸባረቅ የሀገርን ጥቅም፣ ስትራቴጂካዊ እውነታን መረዳትና የብሔራዊ ደህንነት ስነ ምግባርን መጠበቅ ይጠይቃል። በውጭ ጣልቃ ገብነት ከተዳከሙ ሀገሮች የተገኙ ታሪካዊ ልምዶችን እንመልከት። አንደኛ፣ ጥንታዊ ምሳሌ ከክርስቶስ ልደት በፊት 5ኛው ክፍለ ዘመን የነበረው የአቴንስ አልሲቢያደስ
ጎበዝ ግን አወዛጋቢ የአቴና ጀነራል ነበር። ታዲያ ምን ተፈጠረ? ቅድስናን በማርከስ በመከሰሱ ከፔሎፖኔዥያ ጦርነት ወቅት ወደ አቴንስ ጠላት ወደ ሆነችው ስፓርታ ከዳ። በአቴንስ ላይ ጉዳት የሚያስከትል ስትራቴጂካዊ ምክር ለስፓርታ ሰጠ። ታሪክ ለምን እንደ ክህደት አድርጎ ያየዋል? የአቴንስ መሪዎችን ብቻ አልተቃወመም፣ በጦርነት ጊዜ የውጭ ጠላትን በንቃትም ረድቷል። ከ2400 ዓመታት በኋላም ቢሆን ስሙ ከክህደት ጋር የተያያዘ ሆኖ ይገኛል። ሁለተኛ የፈረንሳዩ የቪቺ መንግስት ከ1940 እስከ 1944 የነበረ ናዚ ጀርመን ፈረንሳይን በወረረ ጊዜ አንዳንድ የፈረንሳይ መሪዎች ስልጣናቸውን ለማስቀጠል ወራሪዎችን ለመተባበር መረጡ። ታዲያ ምን ተፈጠረ? ማርሻል ፊሊፕ pétain እና መንግስታቸው ከናዚ ጀርመን ጋር ተባብረዋል። የፈረንሳይን አይሁዶች አሳልፈው ሰጡ፣ የተቃውሞ እንቅስቃሴዎች ደፈጠጡ፣ እንዲሁም የፈረንሳይ ፖሊሲ ከጀርመን ጥቅም ጋር አሰለፉ። ታሪክ ለምን እንደ ክህደት አድርጎ ያየዋል? እነሱ የቀድሞውን የፈረንሳይ መንግስት ብቻ አልተቃወሙም፣ ሀገራቸው ከወረረ የውጭ ጠላት ጋር ተባብረዋል። ይህ የፖለቲካ ተዋናዮች ከተቃውሞ ወደ ሀገር ሉዓላዊነት ክህደት የተሸጋገሩበት ግልጽ ምሳሌዎችም አንዱ ነው። ሶስተኛ የቻይናው የዋንግ ጂንግዌ ከጃፓን ኢምፔሪያሊስቶች ጋር መተባበር ከ1938 እስከ 1945 የነበረ። ዋንግ ጂንግዌ በአንድ ወቅት የተከበረ ብሔራዊ መሪ ነበር። ነገር ግን ጃፓኖች ቻይናን በወረሩበት ወቅት ከቺያንግ ካይሼክ ተለይቶ በጃፓን ቁጥጥር ስር ያለ አሻንጉሊት መንግስት መሰረተ። ታዲያ ምን ተፈጠረ? ዋንግ የቻይና ወራሪ ከሆነችው ጃፓን ጋር በመተባበር ስልጣን ፍለጋ ተንቀሳቀሰ። መንግስቱ ጃፓን የወረረችውን የቻይና ግዛቶች እንድታስተዳድር አገዛት። ታሪክ ለምን ክህደት አድርጎ ያየዋል? እሱ ቺያንግ ካይሼክን ብቻ አልተቃወመም፣ የቻይናን ብሔራዊ ህልውና ለመጋፈጥ ከውጭ ወራሪ ጋር ሰርቷል። በቻይና ትውስታ ውስጥ ዋንግ ጂንግዌ በክህደት ይታወሳል። አራተኛ የአሜሪካ የእርስ በርስ ጦርነት የኮንፌዴሬት ዲፕሎማሲ ከ1861 እስከ 1865 የደቡብ አሜሪካ መሪዎች ከአሜሪካ ለመለያየት ከብሪታንያና ከፈረንሳይ እውቅናና ድጋፍ ፈለጉ። ታዲያ ምን ተፈጠረ? የኮንፌዴሬት ዲፕሎማቶች ከውጭ ኃይሎች ጋር ወታደራዊና የፖለቲካ ድጋፍ ለማግኘት ተነጋገሩ። የውጭ ጣልቃ ገብነት ህብረቱን ለማሸነፍ እንደሚረዳቸው ተስፋ አድርገው ነበር። ታሪክ ለምን ክህደት አድርጎ ታዲያየው? ተቃዋሚዎቹ ፕሬዝዳንት ሊንከንን ብቻ አይቃወሙም ነበር፣ በራሳቸው ሀገር ላይ የውጭ ጣልቃ ገብነት ይፈልጉ ነበር። እስከ ዛሬም ድረስ የኮንፌዴሬሽኑ ሀገራዊ አንድነትን ለአደጋ ያጋለጠ አመጽ ተደርጎ የሚታይበት ዋነኛ ምክንያትም ይህ ነው። በአፍሪካ ውስጥም ቢሆን የፖለቲካ መሪዎች ወይንም ቡድኖች የሀገራቸውን ጥቅም አሳልፈው በመስጠት ከውጭ ኃይሎች ጋር በመተባበር እስከዛሬ ታሪክ ይፋረዳቸዋል። እነሱን ቀጥለን እንመልከት። አንደኛ ኢትዮጵያ በጣሊያን ወረራ ጊዜ 1936 እስከ 1941 የነበረው። በጣሊያን ወረራ ወቅት አነስተኛ ቁጥር ያላቸው የኢትዮጵያ መኳንንትና የአካባቢ መሪዎች የግል ጥቅም ለማግኘት ከወራሪዎቹ ጋር ተባበሩ። ምን ተፈጠረ? አንዳንድ የአካባቢ አለቆች የጣሊያን ማዕርጎችንና መሬት ወይም ስልጣንን ተቀበሉ። ወራሪዎቹ ግዛቶችን እንዲያስተዳድሩና ተቃውሞዎችን እንዲያፍኑ አግዘዋቸዋል። ታሪክ ለምን ክህደት አድርጎ ያየዋል? እነርሱን የንጉስ ኃይለ ሥላሴን አመራር አይቃወሙም ነበር፣ ነገር ግን የኢትዮጵያን ሉዓላዊነት ለውጭ ወራሪ በማገዝ ያዳከሙ ነበር። የኢትዮጵያ አርበኞች ይህንን እንደ ትልቁ ክህደት በማየታቸው ባንዳ የሚል ስያሜም ሰጥተዋቸዋል። ዛሬም የሚያስፈራን ይህ ነው። ሁለተኛ ደቡብ አፍሪካ ባንቱስታንስ ከ1970ዎቹ እስከ 1990ዎቹ በአፓርታይድ ዘመን የነጩ አገዛዝ በጥቁር አፍሪካውያን ላይ ቁጥጥር ለማድረግ የሀገር ቤት ወይም ባንቱስታንስ የሚባሉ 10 በራስ ገዝ የሚባሉ ግዛቶችን ፈጠረ። ታዲያ ምን ተፈጠረ? አንዳንድ ጥቁር መሪዎች እነዚህን ባንቱስታንስ ማስተዳደርን ተቀብለው ከነጭ አፓርታይድ መንግስት ጋር ተባበሩ። ይህንን ያደረጉት የተወሰነ ስልጣንና ሀብት ለማግኘት ነበር፣ ምንም እንኳን የአፓርታይድ ስርዓትን ህጋዊነት ቢያጎለብትም። ታዲያ ታሪክ ለምን ክህደት አድርጎ ያየዋል? እነዚህ መሪዎች የነበሩበትን የትግል ሁኔታ ከተቃወሙት የበለጠ የከፋ የነጭ የበላይነት ስርዓትን በማጠናከር ለራሳቸው ጥቅም ቅድሚያ ሰጥተዋል። የአብዛኞቹ ጥቁር ደቡብ አፍሪካውያን እና የአፍሪካ ብሔራዊ ኮንግረስ ANC ይህንን እንደ ትልቅ ክህደት ይቆጥሩታል። ሶስተኛ ኮንጎ ዛይር ሞቡቱ ሴሴ ሴኮና ቀዝቃዛው ጦርነት ከ1965 እስከ 1997 ሞቡቱ ሴሴ ሴኮ በኮንጎ ስልጣን ከያዘ በኋላ በምዕራባውያን በተለይም በአሜሪካ ድጋፍ ለረጅም ጊዜ አገዛዝ አድርጓል። ምዕራባውያን እንደ ቀዝቃዛው ጦርነት አጋር አድርገውም ይረዱት ነበር።
ታዲያ ምን ተፈጠረ? ሞቡቱ ስልጣኑን ለማስቀጠል ከአሜሪካና ከሌሎች የምዕራባውያን ሀገራት ጋር ተባብረዋል። ይህም የኮንጎን ግምጃ ቤት ባዶ ሲያደርግና ከሰብአዊ መብቶች ጥሰት ጋር ሲጠቃለል ከምዕራባውያን እርዳታና ወታደራዊ ድጋፍ ማግኘቱን ቀጠለ። ታዲያ ታሪክ ለምን ክህደት አድርጎ ያየዋል? ሞቡቱ የራሱን የግል ስልጣንና ሀብት ለማስጠበቅ የሀገሩን ጥቅም ለአሜሪካና ለአጋሮቿን አስረከበ። ይህም ለኮንጎ ህዝብ ስስት መራጭነትም ለረጅም ጊዜ የእርስ በርስ ጦርነት መሰረትም ሆኗል። አራተኛ ሩዋንዳ ሁቱ ኃይል 1994 በሩዋንዳ የዘር ማጥፋት ወንጀል ወቅት አክራሪው ሁቱ ኃይሎች መንግስትን ተቆጣጥረው የዘር ማጥፋት ዘመቻውን አደራጁ። ታዲያ ምን ተፈጠረ? የዘር ማጥፋት ዘመቻው ተባባሪ የሆኑ ሁቱ መሪዎች የሩዋንዳን ህዝብ ለሁለት በመክፈል ጽንፈኛ ትምህርቶችን ሰበኩ። በርካታ የአካባቢው አስተዳዳሪዎችና ሚሊሻዎች በዘር ማጥፋት ወንጀል ውስጥ ንቁ ተሳትፎም አደረጉ። ታሪክ ለምን ክህደት አድርጎ አየው? እነዚህ መሪዎች የሀገሪቱን አንድነትና ሰላም ከማስቀጠል ይልቅ የራሳቸው የፖለቲካ ፍላጎት ለማሳካት ከውጭም ሆነ ከውስጥ የጥላቻ ፍላጎት ጋር ተባብረዋል። ይህም የሩዋንዳን ህብረተሰብ መከፋፈልና በመቶ ሺዎች የሚቆጠሩ ሰዎች ህይወትን ቀጥፏል። አምስተኛ ላይቤሪያ ቻርልስ ቴይለር 1990ዎቹ እስከ 2000ዎቹ። ቻርልስ ቴይለር በላይቤሪያ የእርስ በርስ ጦርነት ውስጥ ካሉት ቁልፍ ተዋናዮች አንድ ነበር። ለእርዳታና መሳሪያ ከውጭ ኃይሎች ጋር ተባብሯል። ታዲያ ምን ተፈጠረ? ቴይለር በላይቤሪያ ስልጣን ለመያዝ በሴራ ሊዮን ያሉ አማጺ ቡድኖችን ጨምሮ ከበርካታ የውጭ ተዋናዮች ጋር ድጋፍ አግኝቷል። ለጦር መሳሪያዎች ብሎ የደም አልማዞችን ይነግድ ነበር። ታሪክ ለምን ክህደት አድርጎ ያየዋል? ቴይለር የራሱን የፖለቲካና የገንዘብ ጥቅም ለማስጠበቅ የሀገሩና የጎረቤት ሀገራትን ጉዳት ደርሶበታል። ይህ በሺዎች ለሚቆጠሩ ሰዎች ሞትና በላይቤሪያና በሴራሊዮን ላይ ለደረሰው ከፍተኛ ውድመትም ምክንያት ሆኗል። በመጨረሻም እንደማጠቃለያ አንደኛ ውስጣዊ ተቃውሞ የፖለቲካ አለመግባባት ህጋዊና ጤናማ ሊሆን ይችላል። ሁለተኛ ከውጭ ጠላቶች ጋር መተባበር የሀገር ሉዓላዊነት ክህደት ታሪክ ያለማቋረጥ ያወግዘዋል። ሶስተኛ በውጭ ጣልቃ ገብነት ስልጣን መያዝ ክህደት የተሞላበት ባህሪ ነው። ምክንያቱም መሪውን ብቻ ሳይሆን ሀገርን ለአደጋ ያጋልጣልና። የኔ ስጋት ዛሬ ሀገራችን በአባይ መገደብ ምክንያት ይሁን በባህር በር ጥያቄ የተነሳ ሀገራችንን ለማዳከም ከተቻለም ለማፍረስ የውጭ ኃይሎች አሰብስፈው ዙሪያችንን ከበዋል። የውስጥ መከፋፈላችንን እንደ ትልቅ እድል አድርገውም ለመጠቀም እየጣሩ ይገኛሉ። አሁን ጥያቄው ችግራችን ራሳችንን እንፈታለን ወይስ ከባዕድ ተባብረን እንደ ጣሊያን ዘመኑ ትግላችን ከኋላ ተወግተን ታሪክ ራሱን ይደግማል የሚለው ነው። ንጋቱ ተፈራ የካቲት 8 2018 ዓመተ ምህረት ዝግጅታችንን እዚህ ጋር ጨርሰናል። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ሰላም፣ ፍቅር፣ አንድነት ለኢትዮጵያችን። ሶሎዳ ሚዲያ